ይህንን መጽሐፍ ታውቁታላችሁ? ማለት ጥያቄ ነው። እኔ መጠየቅ ሰው ለውጥ ላይ ነው። ርዕሱን አሳየና እያሳየን ያልከው ጸሐፊውን ነው። አሊ ብኑ መሐመድ አልራኒ ይላል። ቲንክ አይደለ? እሱ ያንብበልን እንጂ የራሱ መጽሐፍ እኮ ነው። ምንድን ነው የሚለው? ምንድን ነው የሚለው? ጥያቄ ነው። ስለዚህ አሁን ቆይ እንደዚህ ምን ይላል መጽሐፉ? ቆይ ክፈተው። ምንድን ነው የሚለው መጽሐፉ? ምንድን ነው የሚለው? አንብበው እስኪ መጽሐፉን። የኢማም ኢብኑ ቀይም አልጀውዚያ ስራዎች እና አልጀውዚያ ድርሰታቸው አልጀውዚያ ኧረ ተው ዘውዚያ ነው ጎም ይቻላልና አልጀውዚያ ኧረ ተው እንጂ ባልኮን ማነው ጽፎ ተሸውደሃል። ጽፎ ተሸውደሃል። እስቲ ስሙን አንብበው መጽሐፉን። ቋንቋ አይደለም ባይዘው። እሺ አይ መጽሐፉን ስም አንብበው እስቲ። ከከበደም በውስጥ ልጠይቅ። አይ በቃ በውስጥ ልጠይቅ። እንደዚህ የመጽሐፉን ስም አንብበው። የመጽሐፉን ስም አንብበው። አይ በውስጥ እኮ የመጽሐፉን ስም አንብበው እስቲ። አይሻልም? በውስጥ ልጠይቅ። ለምን ትጠይቃለህ? ለዚሁ ጠይቅ። አንብበው እስቲ መጽሐፉን። ኧረ መጽሐፉን እኛ አንብበነዋል እኮ። እስቲ ንገረኝ መጽሐፍ የምትበላ እኮ ሞክምና ባጭሩ አዳምጠሽ ባጭሩ በዳኢ አልፈዋኢድ ይባላል። በዳኢ አልፈዋኢድ የሚባል ነው መጽሐፉ። ኢብኑ አልቀይም አልጀውዚያ መጽሐፍ ነው። እዛች ጋር ይፈቀዳል ብለው ሳይሆን ያስቀመጡት የኢብኑ አቂል ንግግር ነው ያስቀመጡት። ከዛ የኢብኑ አቂል ንግግርን አስቀምጠው እዛቸው ለመጽሐፉ ላይ መልስ ሰጥተውታል። አንሊስቲም ላይ ኢነ ሀዛ ላ የጁዝ ብለው ነው ያስቀመጡት እዛው በዳኢ አልፈዋኢድ ላይ። እዚሁ መጽሐፉን ተከፍተው እዛው ላሳየ አይፈቀድም ያሉበት። ሂድ ገጹን ክፈተው ላሳየ። ይሄ ልጅ መጀመሪያ ምን ብለህ ነው የከፈትከው መጽሐፉን? ምን ይቻላል ብለህ ነው የከፈትከው? ምን ይቻላል ብለህ ነው የከፈትከው? መጽሐፍ ታውቀዋለሁ ይላል ራስና ኮንክሪት። አዎ ያመጣህበትን እናውቃለን እኮ ለምን እንደምታመጣው እናውቃለን። በዳኢ አልፈዋኢድ ይባላል የኢብኑ ቀይም አልጀውዚ መጽሐፍ። እሺ ለምን ከፈትከው? ለዛ ነው በነገራችን ላይ ለዛ ነው ራስን በራስ ማርካት ይቻላል ብሎ ነው የከፈተው። ሐሳቡ ይሄ ነው የልጁ። ለምንድን ነው የከፈትከው? አላልኩም ፖለቲካ ትፍራ። እሺ ለምንድን ነው የከፈትከው? እኔ አሁን ጥያቄ ምንድን ነው እኮ ለምንድን ነው የከፈትከው? እሺ በእስልምና ግለ ወሲብ ያደረገ ሰው ግለ ወሲብ የፈጸመ ሰው ቅጣቱ ምንድን ነው? በቃ አያችሁ፣ የተለየ ነው። እኔ ከተናገርኩት የተለየ ነው። ይሄ ልጅ ቅጣቱ ምንድን ነው? የተለየ ነው አይደለም። እኔ አንብቤያለሁ ባይዘው እኔ አንብቤያለሁ። እዚህ ጋር ራሱ ኢብኑ ቀይም እዚች ላይ መልስ ሰጥቷል። አይቻልም ብሎ መልስ ሰጥቷል። ያው እዚች ላይ መጽሐፉ ላይ የኢብኑ አቂል ንግግርን አስቀመጠና አይቻልም ማለት ሂድ ወደዛ አድርገው ፈስል አለ ርዕስ አለ። እሱ አሁን ቢጫ ያረከው ፈስል ማለት ርዕስ ማለት ነው። እሺ ጉግል ነው የምትጠቀሙት? ኦኬ ራቅ አድርገው። እሺ ራቅ አድርገው። እሺ ሂድ። ስንተኛ ገጽ ላይ ነው ያለው? ቆይ እንዴ ላውጣል። ስለዚህ በነገራችን ላይ እኔ የሰራሁት ቪዲዮ አለ፣ እሱን ብትከታተሉ። ኧረ ባጭሩ መልስ ሰጥቻለሁ። ኢብኑ አቂል ንግግርን አስቀመጠና ኢብኑ ቀይም እዛው ላይ አይቻልም ማለት ከፈለክ እዚሁ ላሳይ፣ ከመጽሐፉ እኔ ላሳይ ከፍቼ። የምን ቅጣት ነው? ቅጣቱን ብቻ ንገረኝ። አንድ ሰው የምን ግለ ቅጣት ወሲብ ሲፈጽም ቢገኝ ቅጣቱ ምንድን ነው? ቅጣቱ መጸጸትና ወደ አምላክ መመለስ አለበት እንጂ ግደል የለም። እንደናንተ አይኑ በታሳስተው አይኑን ነቅሎ ያውጣው የሚባል ነገር የለም እኛ ጋር። ለምሳሌ ማቴዎስ ወንጌል ላይ ብትመለከት እግዚአብሔር ኢየሱስ ምን ይላል? አንድ ሰው አይኑ ብታሰናክለው አይኑን ነቅሎ ቢያወጣው ይሻላል፣ አይኑን ነቅሎ ያወጣው ይላል። እጁን ቢያሳስተው እጁ ቢቆረጥ ይሻላል ይላል። የሰረቀ እጁ አይቆረጥም በእናንተ? እሱ ሌላ እኮ መስረቅ ማለት ራስን በራስ ማርካት ነው። የሰረቀ አይደለም። የሰረቀ ሙርተድ አይገደልም?
ስለ ግድያ አይደለም የምናወራው እኮ ስለ ራስ በራስ ማጥቃት ላይ ያለው ፍርድ ነው የምናወራው። መጸጸት ነው ያለበት። ኢቭን ኢፍ የሙርተድ ሰፊ ላይ አድርጉኝ ካሜራ ልከፍትና ኢምራን ይሄንን እንትን ላሳያ እንዴ ሰፊ ላይ አድርጉኝና ጭኖ ላኩብህ ፈልከን አለማወቅህን ያሳየ አለማወቅህን አይደለም ትትናይን ያሳየት እንደዚህ ትላለህ ወይ? ረጋ በል አትቸኩል። እሺ አንዴ ቼክ ፕሊስ ሀቢብ አንዴ ብለህ ፍቀድልኝ። ኖ ዝጋው አንዴ ዝጋው አንዴ ክፈተው መጽሐፉን። አሁን ሙርተድ ላይ ነበርን አይደለም? መጀመሪያ ያልከውን ክፈተው አንዴ። አይ ለማንኛውም ባላስጨንቃችሁ ቀጥሉ። ክፈተው። ኖ ክፈተው። የተጨነቀውማ አንተ እኮ ነህ። መክፈት የከበደ አንተ ነህ። ይሄን ያልኳቸው በጨረሻ ላይ ሮጠ ራሱ ተጨነቅኩ ነው። አየህ አይደለ? ለምን ከከፈተው መልሱ እዛው አለ። እዛው ላይ አለ እኮ የኢብኑል ቀይም እዛው ላይ አለ። የኢብኑ አቂል ንግግርን ያስቀምጠን ላሳያችሁ። ቆየው እዚህች ላይ ኢብራን ሰፊ ላይ አድርግ። ኦኬ ይሄንን የሰራሁት ቪዲዮ ነው ከዚህ በፊት። የኢብኑል ቀይም ንግግር እዚች ጋር ነው ያለው። አልበዳኢ ፈዋኢድ ላይ አልበዳኢ ፈዋኢድ ላይ ነው ያስቀመጡት። የኢብኑ አቂል ንግግርን ያስቀምጡና ከዛ በኋላ ምን ይላሉ? እዚች ጋር ነው ወሰሒሁ ይላሉ። ትክክለኛው ኢብኑ አቂል ንግግርን መልስ እየሰጡ ነው ያሉትና ወሰሒሁ ይላሉ። ትክክለኛው ዒንዲ እኔ ዘንድ አሉ ኢብኑል ቀይም አልጀውዚ ማለት ነው። ኢብኑል ቀይም አልጀውዚ ማለት ነው። ኢነሁ ላ ዩባሑ እነሆ አይፈቀድም አሉ። ኢነሁ ላ ዩባሑ የሚፈቀድ አይደለም። ሊአነ ነቢዩ ሰለላሁ ዐለይሂ ወሰለም መኬቱም ነቢ ሰለላሁ ዐለይሂ ወሰለም ኢነማ አርሸደ ያ ብቻ ነው ያደረጉት። ማለትም ኢነማ ብቻ ማለት ነው። ዩፊዱል ሐስር መገደብን ነው የሚጠቁመው። አርሸደ አመላክተዋል። ሳሒበ ሸህዋ የስሜት ሰውን ወደዛ ነው ያመላከቱት። ወደዛች ብቻ ነው ያመላከቱት። ወዴት? ኢዛ ዐጀዘ ዐን ዘዋጅ ማግባት ካልቻለ ወዴት ነው ያመላከቱት? ኢለ ሰውሚ ወደ ጾም ነው ያመላከቱት። ወለው ካነ ሁናከ ማዕነን ገይሩሁ ለዘከረሁ ሌላ መፍትሄ ቢኖረው ሌላ ትርጉም ቢኖረው ኖሮ ነቢ ሰለላሁ ዐለይሂ ወሰለም በጠቀሱት ነበረ በማለት እዚች ጋር ወሰሒሁ ዒንዲ ዘንድ ትክክለኛው ብሎ የኢብኑ አቂል ንግግርን መልስ እየሰጡ ነው ያሉት። ኢብኑል ቀይም በዳኢኡል ፈዋኢድ ላይ መልስ እየሰጡ ነው ያሉት ለኢብኑ አቂል ንግግርን ማለት ነው። ምን ብለው ከዛ ወሰሒሁ ዒንዲ ዘንድ ትክክለኛው ብሎ ኢነሁ ላ ዩባሑ የሚፈቀድ አይደለም። ሊአነ ነቢይ ሰለላሁ ዐለይሂ ወሰለም ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም ኢነማ አርሸደ ሳሒበ ሸህዋ ኢዛ ዐጀዘ ዐን ዘዋጅ ኢለ ሰውሚ ማግባት ያልቻለ ሰው ያመላከቱት ወደ መጾም ነው በማለት ነው መልስ የሰጡት ማለት ነው። ስለዚህ መልስ የተሰጠበትን ነው እነሱ ይቻላል ብለው የሚያመጡት። አያችሁ፣ መልስ የተሰጠበትን አይቻልም ተብሎ መልስ የተሰጠበትን ንግግር መልስ ሊሰጥበት የተቀመጠ ንግግር ይቻላል ብለዋል ብሎ ነው እያመጣልን ያለ። ከታች ያለውን ግን ሳያነበው ማለት ነው። አስቀድሜ ነው ራሱ የነገርኩት መጽሐፉ ሲከፍት የዚህ መጽሐፍ ውስጥ የከፈትከው ለምንድን ነው? ያንን ነገር ለማምጣት ነው ብዬ አይደለም አለ። አይደለም ብሎ ዋሸኝ። አይደለም ብሎ ዋሽቶኝ መልሶ ገና ነገረኝ። ተመልከቱ ክርስቲያኖች ምን ያክል ውሸታሞች እንደሆኑ። አይደለም ብሎ የነበረ መልሶ ግን ያው ራሱ ደገመልኝ ማለት ነው። ሱብሃንአላህ። እንግዲህ እነዚህ ሰዎች እምነታቸውም ውሸት ነው፣ ሰዎቹም በእውነትም ውሸታሞች ናቸው፣ በሪያሊቲም በውሸት ነው የሚኖሩት እና የሚገርሙ ህዝቦች ናቸው። አላህ እንግዲህ እስልምናን በመስጠት እውነተኛና እውነትን እንዲቀበሉ ያደርጋቸው። አይምራን ቀጥል። ጀዛከላህ። እኔ ደግሞ የገረመኝ መሰላችሁ መጨረሻ ላይ ክፈት ሲባል ሮጠ። ለምን እንደዚህ አይነት ነገር ጭኖ ሲልኩባቸው ማለት ነው። የመጽሐፉን ስም አይነግሯቸው፣ ቦታውን አይነግሯቸው፣ ዝም ብለው ብቻ የሆነ ነገር ጭኖባቸው የሚሄዱት። አሁን ከስር ኮሜንት ላይ አስገቡኝ፣ ግን ገስት እኮ አለቀ። ገስት ሳሊግ አስገቡኝ ታጭበረብን ማለት ነው። ለማንኛውም ግን እኔ ከባድ ነገር አሳያችሁ በመጽሐፋቸው ያለው ማለት ነው። እስኪ ይህችን ነገር አንዴ አብረን አንብባት። ህዝቡ ይላል በሴት ሞት ምክንያት 40 ቀን አለቀሰ። እሺ ሴገጎጊጋ ከመታ በኋላ ሄኖስ ህዝቦቹን በቅንነት በእውነት መራቸው ይላል። መታ አውዝ ቢላ። አሁን ይሄ የነሱ መጽሐፉ ነው። ይሄ የምጠይቀው አያውቀውም። አክቹዋሊ መልስ አለን፣ ለዚህም መልስ አለን፣ እናውቀዋለን መልሱ። ግን አሁን እንደከፍተው ይደነግጣል። ግን መጽሐፈ ቀሌምንጦስ ዘሮም ምዕራፍ 4 ላይ አለ። እቺ ነው ፈርቷት የሮጠው ማለት እና ያው እዚህ ጋር ይሄ መጽሐፍ ቅዱስ ነው፣ መጽሐፈ ቀሌምንጦስ ነው። ግን ደግሞ መልስም አለን ከፈለጋችሁ፣ ለዚህን መልስ እነግርሃለን ግባና ማለት ነው። ግን ሌላ ጊዜ ሲመጡ ትምህርት ነው። ትምህርቱ ምን
ነው ለማጭበርበር ስትሞክሩ ትዋረዳላችሁ። እንዳሆኑ እንደዚህ ውጣችሁ ከምታመልጡ ረጋ ብላችሁ መማሩ ይሻላል ብዬ መክራችኋለሁ። ቀጣይ ያለው አቤል ነው። አይ ቲንክ አቤል ሰላም ብያለሁ። አቤል ይሰማሃል? እሺ ሚውት አድርጉትና ኤርሚ ይቀጥላል። ኤርሚ ሰላም ብያለሁ። እንዴት አመሻችሁ? አለን አልሐምዱሊላህ። ከየት ቤተ እምነት ነህ? ከኦርቶዶክስ ነኝ። ከኦርቶዶክስ ነህ። ጥያቄ ነበረን። የሆነ አንድ ጥያቄ ነበረኝ እና ሜይ ቢ እሱን ቼክ ለማድረግ ነው። አይ ይገርምሃል። ስማኝማ ቆይ በል ተመለስ። አይ ከወጣህ ስማኝማ ይሄኛው ማለት ነው። ይሄኛው ታውቃለህ፣ ብልግና ነገር። አይ እኔ ሕፃን ነኝ። ድምፅ አስተዋውቅም ሕፃን እንደሆንኩ በድምፅ ከሆነ ኦልሞስት ወደ አንድ አሙስ ነው የቀረ። በድምፅ ከሆነ ወደ እንትን ሄደሃል። ለማንኛውም እሺ፣ ድምፅ ሳይሆን አሁን እሺ፣ አሁን ሲባል ሰምተህ ከሆነ የሴት እንትን መሳም ምን ይመስልሃል በአንተ? መሳም ያው መሳም ነው። ብልግና ነው አይደለም? ኃጢአት ነው። ኃጢአት ነው። ግን ይገርምሃል፣ ቤተክርስቲያን ላይ አንድ ሰው ነበረ የመጽሐፍ ቅዱስ ጸሐፊ የሆነው የሮም ቀሌምንጦስ ስሙን ጥሩልኝማ፣ አፈወርቅ ዮሐንስ አፈወርቅ ይባላል። የሮም ጳጳስ ነው። እና ምን አደረገ መሰለ? ሸፍ ነው አንዴ አኗር እቋረጣለሁ እንዴ አኗር? አይቆራረጥም። ተቆራርጦበት ነው እንጂ አይቆራረጥም። እድሜ ቀጣጥለህ ስማው። እሺ ሀቢቢ ቀጣጥለውና ለመረዳት ሞክር። እሺ እና ምን ተሻለ ያለው ነገር ምንድን ነው? እስኪያስረዳ ግራ ገባን ይሄ ነገር። እኔ ምን አስባለሁ መሰለህ፣ ለምሳሌ ብዙ እንትኖች የተጻፉ መጽሐፎች አሉና ሜይ ቢ እኔ የህይወቴ መሰረት አድርጌ የምቀበለው መጽሐፍ ቅዱስን ነው። ለምሳሌ ጴንጤ ነህ እናንተ? ጴንጤ ነህ? ኦርቶዶክስ ነኝ። 81 ታዲያ የመጽሐፍ ቅዱስ ክፍል እኮ ነው። አታውቀውም እንዴ መጽሐፈ ቀሌምንጦስን? እኔ አላውቀውም። አታውቀውም? ለዛ ነው ተማረው በቃ። አሁን ግን ቅድም ኃጢአት ተብለኛል። መጽሐፈ ቀሌምንጦስ ነው። አንተ ዝም በል አታውቅም። አብሬሽ ዝም በል አንተ። ይሄን እንኳን አታውቅም። በኋላ መጽሐፈ ቀሌምንጦስ የመጽሐፍ ቅዱስ ክፍል በኋላ አስተምርሃለሁ። አሁን አናልፈህ አንዴ ጥያቄ ነበር። አይ እሺ ትጠይቃለህ፣ ግን መጀመሪያ እናታ ትጠይቃለህ። ችግር የለውም። እሺ አሁን ቅድም አንተ ኃጢአት ነው ብለኸኛል። ደግጬ ነው ላይ ግን ራሱ ግራ ገብቶኝ ነው። እንደው አንተ ክርስቲያን ካስረዳኸኝ እንዴ ሆነ እኮ እናንተም ጋር እኮ ደርቲ ነገር ብዙ አለ እኮ። ምን ይገርማል? ኧረ አውዝ ቢላህ እኛ ጋር እንደዛ አይነት ነገር የለም። ቆይ እንመለከተው። በደንብ አለ ጥግ ድረስ። በእኛም አለ በእናንተም አለ። መልስ አይሆንም። ቆይ በእኛ ጋር ወላሂ የለም። ታመጣለህ ማስረጃ እጠይቅሃለሁ። ግን ይገርምሃል በእናንተ ነው ያለው። ሲጀምር በእኛ እንኳን የሚኖር እናንተ ጋር አለ፣ እኛ ጋር አለ። እኩል ነው። ደርቲ ነገር ወላሂ የለም ነው ያልከው? ወላሂ የለም ብላለህ። ወላሂ የለም ብላለህ። ደርቲ ነገር አዎ፣ ልድገምልህ። ወላሂ ወረበ ሙሐመድ የለም። እሺ እሺ። አሁን መጽሐፈ ሚስጥር ይኸው መጽሐፉን እንደዚህ ይላል። እስኪ አሳየን ፓርቷን። እሺ ያን ጊዜ ዮሐንስ ጠርጴጠርዜት ነበረ። ትርጓሜውም ቀሲስ ማለት ነው። ወደ ተፈረደባት ሴት ቀርቦ እኔ እግዚአብሔር በስጋ እንደተወለደ አባ ጊዮርጊስ ዘጋስጫ አትረብኝ፣ ዝም ብለህ አዳምጥ። አመሰግናለሁ። እሺ ወደዛ ግልኝ። ጠሰስ ነበረ። እኔ እግዚአብሔር በዚህ ስጋ ከሴት እንደተወለደ አምናለሁ። እኔ እግዚአብሔር በመዋጃ ማህፀን እንደተወሰነ አምናለሁ። እኔ እግዚአብሔር በድንግልና ወተት እንዳደገ በሕፃን ስርዓት ሕፃን እንደሆነ አምናለሁ ካለ በኋላ አምናለሁ ብሎ ሀፍረተ ስጋዋን በአፉ ሳመው። የወር አበባ ያለች መራቅ ተተፍቶበት ያንን ሳመው ሂዶ በአፉ። ከዛ ምን ተፈጠረ? በቤተ መቅደስ የነበረች የማርያም ስዕል አፈወርቅ 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 ብላ ጠራችው። ስለዚህ ዮሐንስ አፈወርቅ ተባለ ይላል። ስለዚህ አፈወርቅ የተባለ ምንድነው? አፌ ይጣፍጣል። ከየት አመጣው? ያ መጽሐፉ መጽሐፈ ሚስጥር
እኮ ጸሐፊው ማን ነው? መጽሐፈ ሚስጥር አባ ቅዱስ ጊዮርጊስ ዘጋስጫ። ያው ደራሲው ጸሐፊው ነው እኮ እኔም እኮ የተናገረው ደግሞ አምላክ ነው። አምላክ እንደዛ ያለ እሺ። ቆይ አብሬሽ አትረብሽ፣ ወይም አውሩት። በቃ ሄጅ ተናዷል፣ ስሜታ ይሆናል። አውሩት፣ አትረብሽ። መሀል ላይ ዝም በል አትረብሽ። ይምራን በዚህኛው ልምጣ። እሺ በዚህኛው ልምጣና እስቲ አሁን ንገሩኝ። ጄክ ይሰማል? አሪፍ ነው፣ ይሄ ይሰማል። አይ ኮሜንት ላይ ከተቋረጠ አሳውቁኝ። እሺ ማይኩ ችግር አለበት እየተባለ ነበር። እሺ ኤርሚ ይሄ ምንድን ነው የሚለው? አባባል ገባ። አሁን መጽሐፍ ከየት ነው ያመጣው ነው ገብቷል። አሁን 81 ቆይ መጽሐፍ ስለ ገድል እኮ አይደለም የምናወራው። ይኸውልህ ገድል ራሳቸው ሰዎች የሚጽፉት መጽሐፍ ነው ገብቷል። ገድል ማለት ከ81 አሃዱ እሰማለሁ። ኤርሚያስ ይሄ ገድል አይደለም። እሺ ፕሊስ ከ81 አሃዱ ውስጥ የለም። አንተ ስለወረ ልክ ነው ማለት ዮሐንስ አፈወርቅ ማለት ታላቅ የቤተክርስቲያን አባት ነው። መጀመሪያ አዳምጠ ሲቀጥል ገድል አይደለም። ይሄ መጽሐፈ ሚስጥር ነው፣ የሚስጥር መጽሐፍ ነው። ተረዳ እኮ ከ81 አሃዱ የተናገረው አምላክ ነው የተናገረው። አንተ እኮ ኦርቶዶክስ ነህ። ኦርቶዶክስ ደግሞ በመጽሐፈ ሚስጥር ያምናል። የሃይማኖት መከራከሪያ አምላክ ደግሞ እንደዚህ አይናገርም። ለምን አሰማኝም? እሺ ስለዚህ ቤተክርስቲያን ተጠይቃታ። ይሄ መጽሐፍ ያወጣችው ያስወራ አይደለም የሚል አንድ ያስወራ ፕሊዝ አስወራ። እሺ አመሰግናለሁ። አውራህ አይደለ? እሺ ላውራ። መሀል ላይ ትግባሽ። ዝም ብለህ አዳምጣ። እየረበሽኩ ነው ያለኸው ካልታወቀ። በጣም ስሜታዊ ሆንክብኝ። ስሜታዊ አትነሽ። ምንም ስሜታዊ አልሆንኩም። እያወራህ ስሜታዊ ነህ አትበል። እራስህ ስሜታዊ ሆንክ። ወላሂ ስሜታዊ ነህ ያልታወቀህ። አሁን እራሱ የተቆጣህ ነው ያለኸው። ወላሂ እንደው ፈረደበት። እሺ የተቆጣህ እኮ ነው ያለው። ኤርሚ ያልታወቀህም እንዴ? ያረዳ ልጅ አልተቆጣሽም። እሺ አስወራኝ እስኪ አንዴ። እንዴ እሺ ሳታስወራኝ አልተቆጣሁም አለ እንዴ? እሺ አሁን ልቀጥል። አሁን ይህ መጽሐፍ አንተ አላወቅኩም እንጂ የሃይማኖት መከራከሪያ ዮሐንስ አፈወርቅ ማለት ታላቅ ሰው ነው። ኢቭን ደግሞ በመጽሐፍ ቅዱስ የሚታወቅ ሰው ነው። እሺ መጽሐፈ ሚስጥር ያው ተናጋሪው ማን ነው? ይህን መጽሐፍ መንፈስ ቅዱስ በእኔ አንደበት ተናገረው እንጂ እኔ አልተናገርኩትም ይላል። የተናገረው ማን ነው? አምላክ ነው። የመጽሐፍ ቅዱስ መንፈስ ነው የተናገረ ያለው። አምላክ ነው የተናገረ ያለው። አምላክ ምን አለ? የማርያም ስዕል መታ አፈወርቅ አለችው። ምን ስላደረገ እንመለከት። ያደረገው አኗ ካለ ከፈትልኝ፣ ከፈለገ በዚህ ማውጣለት አለ። የሴት ሀፍረት ስለሳማ። ስለዚህ የሴት ሀፍረት ማሳም እንዴት ነው አፈወርቅ የሚያስብለው? አግኝቼዋለሁ። ያው ኢቭን ደግሞ የማርያምን ከንፈር ከመሳም ጋር እኩል ነው ይላል። ስለዚህ ምን ትላለህ? ለዚህ መልስ ካለ መልስ፣ ካልሆነ ወደ ቀጣይ እንለፍ። እኔ አሁን ስላመጣው መጽሐፍ ምንም የማውቀው ነገር የለም። ሲቀጥል ደግሞ እንደዚህ አይነት ነገር አምላክ ይናገራል ብትለኝ የሆነ እንኳን እኔ እዚያ ያሉ ሰዎችም ያውቃሉ ከአምላክ አንደበት እንደዛ አይነት ጽሑፍ እንደማይወጣ ማለት ነው። ተግባባ። ስለዚህ ቤተክርስቲያን ሄደህ ጠይቀህ ለምንድን ነው እንደዚህ ብለህ ወደ ጥያቄ ልምጣ። በቃ እንደዛ ይቻላል። አይዋ ጠይቀህ ነው ጥያቄ ነበር። እሺ ከዛ በፊት ግን መጽሐፍ ቅዱስ ላይ ለምን አንድ ጥያቄ እስቲ ያለኝ መልስ። መጽሐፍ ቅዱስ ላይ መጽሐፈ ምሳሌ ምዕራፍ 26 ክፈትለት አንዴ። ከዛ ቁጥሩን እነግርሃለሁ። ይመለሳል። ኤርሚ ተመለስ። ተናዶ እንትን እያደረገ ለባኩ ያልኳችሁ መጽሐፈ ምሳሌ አንዴ እኮ ጠይቃችሁ አባቴ። ኧረ ትጠይቃለህ፣ ብዙ ትጠይቃለህ። እንደውም አንተ ጸባይ ያለህና ብዙ ትጠይቃለህ። እኔ የምልህ ኤርሚ አሁን ለአንተ መልካም ባደርግልህ ውለታዬን በምንድን ነው የምትከፍለው? አመሰግናለሁ ምናምን እያልከኝ ማለት የምትከፍልልኝ ውለታዬን የሆነ መልካም ነገር ባደርግልህ አመሰግናለሁ ምናምን ትለኛለህ። ግን መጽሐፍ ቅዱስ ከንፈሩን ሳሙት ይላል። እስኪ ታልሲ 24 ላይ ሄደለት እዚሁ ቁጥር 24 ላይ ተመልከት። ጠላት በከንፈሩ ተስፋ ይሰጣል። ምዕራፍ 24 አድርግና ምዕራፍ 24 ቁጥር 26 ላይ ምዕራፍ 24 ቁጥር 26 ላይ እስቲ አንበበልን ኤርሚያችን አንበበው እስቲ ኤርሚ አለ ወይ? አሉ 26 ያለውን አንበበው እስቲ። ትንሽ ከፍ አድርጎ አባ
ከላይ ጀመረ ላምብሩ አንብበው 26 ነው ኤርሚ። እኔ ላንብብልህ እንደ ኤርሚ ምናልባት በቀና ነገር የሚመልስ ከንፈርን ይስማል በስተሜዳ ስር አንተ አሁን ከንፈር ትስማለህ በቀና ነገር ለመመለስ ምን ችግር አለ? እኔን አዎ አምላክ ሚሊዮን ከሆነ ምን ችግር አለ? ወላሂ አርገ ያለ ምራን እሱን ክፈትልኝ። አውዙ አዑዙ ቢላ በል አንተ ኤርሚ ምትቀርክ አላህን ፍራ፣ ፈጣሪህን ፍራ። ፈጣሪን ፍራ። ሎቱ ስብሐት እስማለሁ አልጠበቅኩም። የምር እንደዛ ይለኛል ብዬ አልጠበቅኩም። በከንፈር ምናምን ሲል ላይክ ወይ እንደ ሽንገላ ነገር ምናምን ነው የሚሆነው። አንተ አደርጋለሁ እያልክ አይደል? እንዴት ነው እንጂ እኮ እየነገርኩህ እኮ ነው። ይኸውልህ አሁን እዚህ ጋር በከንፈር ምናምን ሲል ላይክ ወይ እንደ ሽንገላ ወይ እንደ መናገር ምናምን ነገር አስበው። ኧረ ተው በቃ ጥያቄን ጠይቅ። ተው ዝም ብለህ ከኪስህ ከምትሰጠንማ አሁን በቃ ጥያቄን ጠይቅ። ኤርሚ ጠይቀን በቃ ቪዲዮ ሊመጣ ነው። ከቪዲዮ ነው ጥያቄ መሰለኝ። ባቲ ምሩ ምቦጭቁኝ ጠይቅ ኤርሚ ጠይቅ በቃ ከወጣ አይሰማም። ለዛ ነው ከወጣ አይሰማም። እሺ አይ እንደዛ ብሎ አቦጭቁኝ። እሺ የኔ ጥያቄ አንድ ጥያቄ ነበርኝና ሱናን ኢብኑ ማጃህ 227 ላይ መሐመድ አንዲትን ሴት በ7 ባሪያ ቀየረ ነው በ9 ባሪያ ቀየረ የሚባል ነገር አለና እሱ እውነት ነው ወይ የሚል ነገር ስንት ላይ ሱናን ኢብኑ ማጃህ ስንት ቁጥር ስንት 227 መሰለኝ ሜቢ ካልተሳሳትኩ 2000 ስንት ታውቃለህ? ከኔ በላይ ቁጥሩን ንገረኝ እንጂ። እሺ ከወጣው ይቋረጣል ቢዩ ስትወጣ ስታወራ አይሰማንም። እሺ ስንት ነው ያልከን አሁን? 227 227 እሺ ቆይ አጥቻለሁ። ላምብለት ላግዘው من جاء مسجدي هذا ወደዚህ መስጂድ የመጣ ለም የእቲሂ ኢላ ሊልኸይሪ ለኸይር እንጂ የመጣ ቢሆን የተዓለሙሁ አው ዩዓሊሙሁ ፈሁወ ቢመንዚለት ልሙጃሂድ ፊ ሰቢልላህ በአላህ መንገድ እንደሚዋጋ ነው። ወመን ጃአ ሊገይሪ ዛሊክ ገበጠ እናንብበው፣ ወደኋላ እናንብበው እስቲ እናሳየ እንዴ አሳየው እስቲ ይብሩ ኢምራን እየተረጎምንለት እስቲ። እንደውም ሐዲሱ በጣም አሪፍ ሐዲስ ነው፣ ትምህርት የሚሆንን ሐዲስ ነው። አይ እሺ እንደዛ ሚል የለም ነው ሜቢ ተሳስቼ ነው። ይኸው አንተ እያየህ የለም ወይ ነው? አረ ለምን ሰፊ አድርጉኝ ያ ረቢ እኮ አሁን ከጠየቅኩ በኋላ ብታብራራልኝ አይሻልም? የለም ወይ ነው እንደዛ ለምን ተሸመቀቀ? ሰፊ አድርጉኝ እንዴ በአንዋር ቦታ ላይ ይኸውልህ አንተ ሱነን ኢብኑ ማጃህ ነው ያልከኝ። ይሄ ነው አይደለ ቁጥሩ? ስለዚህ አሁን ሐዲሱ ይኸውና እዚች ጋር ነው። It was narrated that አቡ ሁረይራ said ይላል። አቡ ሁረይራ እንዲህ ብሎ አስተላልፏል። እንዲህ አለ ምን አለ? I heard the messenger of Allah say የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰማሁኝ አለ። Whoever comes to this mosque of mine የኔ መስጂድ የመጣ የሆነ አካል ማንም ማለት ነው only comes for a good purpose ለጥሩ ዓላማ ከመጣ ለጥሩ ዓላማ ብቻ ከመጣ such as to learn or to teach ለመማር ወይንም ለማስተማር ከመጣ his status is like that of one who fights in jihad የሱ ደረጃው ልክ በ keeping an eye on other people's improperty so አሁን ምንድን እያልን ያለው አንድ አካል ለሚፈልግ ዓላማ ወይንም ደግሞ ኢንቴንሽኑ መሰረት ያደረገ ነው
ሰው በሐሳቡና በኢንቴንሽኑና በምንዳው እንደሚመነዳና አምላክ እንደሚሰጠው ነው። ሰው መስጂድ ሄዶ መስጂድ ሲሄድ ደግሞ ለጥሩ ዓላማ የሄደ አካልና መልካምን ለማድረግ የሚሄድ አካል አላህ Subhanahu Wa Ta'ala በመልካም እንደሚመነዳው ለጥሩ ዓላማ መነሳሳት እንዳለብን ዕውቀትን መማር እንዳለብን ካየው ራሱ ቻፕተሩ the virtue of scholars and encouragement to seeking knowledge ይላል። ምን ማለት ነው? ዕውቀትን መፈለግ ላይ የሚያበረታታ ነው። ሶ እስልምና ተማሩ ይላል። በዚህ መልኩ የሚናገር ነው አሁን አንተ የጠቀስከው ዘገባ። ኤርሚ ተመለስ እንጂ ሪፖርት እያረክብን እንዳይሆን። የቱን እያወራው ሶ እንዲህ ነው። እሺ በሌላኛው በእስልምና በቁርአን ላይ ባሪያን ነፃ አድርጉ ይላል። ድሮ ላይ ሰዎች እኮ በባሪያ ተቆጣጥሯቸው ነበርና ምንድነው ያደርጉ የነበረው? ሰዎችን ይገዙና ነፃ ያደርጓቸው ነበር። ለምሳሌ ከነብዩ ሰለላሁ ዐለይሂ ወሰለም ይሄ ኹለፋ የሚባሉ አሉ ምትኮች። ከነዛ ውስጥ ለምሳሌ አቡበከር የሚባላል፣ ዑመር የሚባላል፣ ዑስማን የሚባላል፣ አሊ የሚባላል። ካስታወስክ ሂስትሪ ላይ ራሱ እኮ አለ the caliphate of the prophet የሚል ማለት ነው። ሶ እንደዚህ በሙሉ ባሮችን ይገዙና ነፃ ያወጣቸው ነበር። ቁርአን ላይ ፈኩ ረቀባ ይላልና ነፃ አውጧቸው እያለ ባሪያዎችን ከጫንቃቸው ነፃ ማውጣት እንዳለብን ባሪያዎችን ነፃ አድርጓቸው እያለ ይሰብከናል ጌታችን። ሰዎችን ከባሪያነት ነፃ አውጣቸው እያለ ማለት ነው። ያንን ባህሉን ተለምዶን እንዲርቅ እያደረገ አላህ Subhanahu Wa Ta'ala በቁርአን ላይ በግልጽ ባሪያን ነፃ ማውጣት የሚላል እናሳየ እንደ እሱ ነው። ጥያቄ የለም ነው አለ ሜቢ ቁጥሩን ልሳሳት እችላለሁ። እሱ እኛ ኤቪደንስ ነው ኤቪደንስ ሳይመጣ ምንም አንመልስም። ህግ ነው ህግ ነው። እሺ እኛ ጋር ህግ ነው። ቀይሮሽ 27 73 ላይ አድርገው በግምት እሺ ኖ አድርገው አልኩ እኮ እሺ ሳይሆን አድርገው 27 ስምገባ 73 እሺ እሺ እንግዲህ ስለዚህ ውሸት ነው በቃ ይሄ ሌላ ነው የሚያወራው። እንግዲህ ያው እንደዛ ብላ ያዘው መረጃ ከሌለ ምንም ይሄም ሌላ ጉዳይ ነው የሚያወራው። ስማ 27 ጃክ እና የለም ነው የምትለኛው እንደዛ የሚል ቀላል እኮ ነው። ጊዜ ከመፈጅ እንደዚህ የሚል ነገር የለም ማለት እኮ ነው። ቀላል ነው። ምን የሚል ለምሳሌ አሁን እኔ የሰማሁት እሺ እንደዚህ ቀየረ ነው። ከዚህ የለም ያለ እኮ እኔ እሱን ማወቅ የፈለኩት ለመከራከር አለ። እሺ ምን ከመቀየረ አንዲትን ሴት በሰባት ባሪያ ሜቢ ቀየራት። ያቺ ሴት ቆንጆ ነበረች ምናምን እንደዛ ነገር መረጃ ማምጣት አለብህ እንጂ የለም ነው ሳክስ ነው እያልከኝ ያለው። በቃ ሳክስ ነው ብለህ ያዘው። ሁሌ ኤቪደንስ ካልመጣ ሳክስ ነው ብለህ ያዝ። እኛ መረጃ ሳይኖር በመልካምነት አትሄድም። እኔ እኮ መጨቃጨቅ ምናምን አላውቃትም። የለም ነው አለም ነው እኛ በመረጃ ነው የምናወራው። እንዲህ የሚጠይቀን ሰው አንመልስም ነው። እንዲህ አለ የለም አይደለም፣ በመረጃ ነው የምናወራው ሁሉ ነገር። አይ እንደዛ እኮ ነው የሚመሻቸው። ስለዚህ የለም ነው አለ የሚሉን ሰዎች መረጃ ጠይቃቸው። እሺ አይምራን ቀጥልለት። አይ ኤርሚ አሁን ያመጣው ማዲስ የሚለው ስለ ዘመቻ ነው። የለም እሺ አንተ ባልከው ቃል የመጣ ተናዶ ሄደ። አትናደድ በኋላ አይ ሌላ ጊዜ ግን ማለት ቪዲዮም ስታይ እንደሚያጭበው ታዘባቸው እንደሚያጭበው። አሁን ይሄ ልጅ የሆነ ቪዲዮ አይቶ መጣ። በእስልምና ነብዩ 7 ባሪያዎች ሸጡ ምናምን ብሎ ማለት ነው መጣ። ግን የለም ቁርአን ምንድን ያለው? ፈኩ ረቀባ ባሪያዎችን ነፃ አውጡ። ነብዩ ሰለላሁ ዐለይሂ ወሰለም ካዘዙት ነገር ራሱ ምንድነው? አንደኛው ኃጢአት ከተሰራ አንድ ሰው ባሪያ ነፃ አውጣ ብሎ ያስቀመጡ ብዙ መንገዶች ማለት ነው። እስልምና ይህን የባሪያ ሽንጋን ይቃወማል። ኢቭን ደግሞ ባሪያዎችን ነፃ ማውጣት ራሱ ትልቅ አጅር አለው። ይሄን ተምረሃል። በክርስትናው ላነሳልን ነበር ግን ያው ሩጧል። ዝም ብዬ ግን ለእናንተ ከስራ አንድ ጥቅስ ናሳና ኢንሻአላህ የቂራአት ሰዓት ስለደረሰ ቂራአታችንን ቀርተን ደግሞ የምንቀጥል ይሆናል ማለት ነው። ጀዛኩሙላህ። እሺ ንክፈተው። ኤምሪ ኤርሚ ነው። ኤርሚ ካለ ይግባ እስቲ ከታች ካለ ገባና አሪፍ ልጅ ነበረ። ኤርሚ ማለት ነው የሆነ ኮሜንት ላይ የሚሳደብ ልጅ ነበር ነው አሁን የወጣው ነው እንጂ እና ካለ ተመለሰሽ። ያሁንማ ካለ ግባው። መናደድ ማውጣትም አይጠበቅብህም። ካለ ግባና እናውራ። ያው መጽሐፍ ቅዱስ ዘጸአት እንደዚህ ይላል፣ ሰውም ሴት ልጁን ለባርነት ቢሸጥ ባሪያዎች እንደሚወጡ እርሷ አትውጣ ይላል። እግዚአብሔር አምላክህ ልጆቻችሁን ለባርነት ሽጡ፣ ከሸጣችሁን ደግሞ ሴቲቱ ባሪያዎች እንደሚወጡ አትውጣ ይላል። ስለዚህ አንተ ከቸገረ
ከራብህ ምን ማድረግ ትችላለህ? ልጅህን በ50 ብር ትሸጣትና ከዛ በኋላ የፈለግከውን ማድረግ ትችላለህ። ይህን ያስተማሩ ማን ነው? የእግዚአብሔር ቃል ዘጸአት ምዕራፍ 1 ላይ ማለት ነው። ብዙ ጥቅሶች አሉ፣ ግን ይበቃል። እሺ ጀዛከላ ጀክ የሚቀበለው እምሩ የእግዚአብሔር ህግ ዘጸአት ማን ነው የሚቀበለው? አታስወጡኝ፣ አውቃችሁ አታስወጡኝ። ዘጸአት ማን ነው የሚቀበለው? የእግዚአብሔር ህግ አንድ ዳውራና ይቀበላል። አይ ዘጋው አንዴ ላውራችሁ። ቆይ ታወራለህ። ለመጀመሪያ ዘለህ አትግባ። የሚቀድሙ ሰዎች አሉ። ሁልጊዜ እንደመጣ ይጮሃል። በቃ ይሄ ልጅ ያሳዝነኛል። የእግዚአብሔር ህግን ያወጣው ደግሞ በእግዚአብሔር ለሚያምኑ ሰዎች ነው። አሎ እሺ ኡስታዝ ጀማል ነው። ሰላም አለይኩም። ወአለይኩም ሰላም ትላይ አፎን። እሺ ይቅርታ ጄክን ፎሎ ላዘርገው ብዬ ነው። እሺ 20 ሺህ አልገባም አለና ለምን እንደሆነ አላውቅም። ፎሎን ይቀንሷል መሰለኝ። ስለዚህ ጄክን ፎሎ አድርጉት እስኪ። 2000 ምናምን ሰዎች አላችሁ። ባረከላሁ ፊኩም ትጠቀሙበታላችሁ። ቤቱን ይከፍታልና ለእሱ አይደለም ለእኛ ነው ጥቅሙ ማለት ነው። ቀጥል ኢምሩ አፎን። ናምና ያጀማ ሁላችሁም ጄክ የሚለው አካውንት ፕላስ ምልክት አለ። ፕላስ ምልክት አለ ማለት ፎሎ ያደረጋችሁ ማለት ነው። ስለዚህ ንኩት፣ የመደመር ምልክት እሷን ንኳት። ባረከላሁ ፊኩም። ዮኒ ስሜታቱን ሚሞት አድርገህ እንቀጥላለን። አይ ቲንክ ያጀማ ሰዓቱ 6 ሰዓት ተኩል ሆኗል። ስለዚህ ሶስቱን ሐዲሶች እንቅራቸውና ፕሮግራማችንን እንቀጥላለን። ከዚህ በኋላ ክርስቲያን አታስገቡ፣ ስለመሸ ገስት ላይ 3 ሰዎች አሉ። 3ቱን አስተናግደናቸው እንለያያለን ማለት ነው። ቴዳም ደንበኛችን ነው። ዮኒም እንደዛው ማይክ እናውራው ነው እንወጣለን። 3ቱን ማውራታቸው ማለት ነው። አሁን ወደ ቂራቱን እንመለስ። ስንት ላይ ነው ያቆምነው? ኮሜንት ላይ አስታውሱኝ እስኪ። የሚከታተል ካለ ስንት ላይ ነው ያቆምነው? አይ ቲንክ ሐዲስ ቁጥር 22 ነው። ሐዲስ ቁጥር 22 መሰለኝ ያነገርኳቸው። እሺ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወበዕድ። 22ኛው ሐዲስ ላይ ያቆምነው ምን ይላል? አን አቢ ሁረይረተ ረዲየላሁ አንሁ፣ አቡ ሁረይራ ረዲየላሁ አንሁ እንደዘገበው አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል፣ የአላህ መልእክተኛ እንደዚህ አሉ። አልመላኢከቱ ቱሰሊ አላ አሐዲኩም፣ መላእክቶች እኮ በአንዳችሁ ላይ ሰለዋት ታወርዳለች። ማዳመ ፊ ሙሰላሁ፣ ያ የሰገደው ሰው በሰገደ ቦታ ተቀምጦ በቆየ ሰዓት ቢቆይ ማለት ነው። እስከሚቆይ ድረስ ወይም ደግሞ በቆየ ሰዓት መላእክቱ ሰላት ያወርዱበታል። ማለም ዩሕዲስ፣ ውዱ እስካልፈታ ወይም ደግሞ ሊቃውንቶች አው የተከለም ብለውታል። ብቻ ግን ዋናው ውዱ እስካልፈታ ዚክር እያደረገ ከተቀመጠ መላእክቶች ሰለዋት ያወርዱበታል። ሰለዋቱ ምንድነው ካለው ቀጥሎ እዛ አስቀመጠ። ምን አለ? ተቁሉ ትላለች። አላሁመ እግፊር ለሁም፣ ተቁሉ ሲባል ለመላእክቶች በጾታ አይገለጽም ይላሉ በሚል ተረጎመው። እሺ አላሁመ እግፊር ለሁ፣ አላሁ ይማረው። አላሁመ እርሐምሁ፣ አላሁ እዝነትን አውርድበት ማረው፣ እንዲሁም ኃጢአቱን ይቅር በለው እያሉ ዱዓ ያደርጋሉ መላእክቶች ማለት ነው። ስለዚህ ሁላችንም ከሰገድን በኋላ መስጋችን ላይ ሳንነሳ ትንሽ ሰዓቶችን ዱዓ ብናደርግ ዚክር ብናደርግ መላእክቶች እኛ ላይ አላህ እንዲምረን ዱዓ ያደርጋሉ፣ ሰላት ያወርዱብናል ማለት ነው። ስለዚህ ይህን እንደ ሱና እንያዘው። በቻልነው አቅም ተቀምጠን ቁርአን እንቅራ፣ ዱዓ እናድርግ፣ ዚክሮችን አዝካሮችን እንበል። ያው የመላእክትን ሰላት መላእክቶች ለእኛ ዱዓ ያደርጉልናልና ይህን ነገር አጥብቃችሁ ያዙ እላለሁ። ሐዲስ ቁጥር 23 ያው ሰዓት ስለሌለ ትርጉሙን ቃል በቃል ብቻ የምንተረጉመው። አን አቢ ሁረይረተ ረዲየላሁ አንሁ፣ አቡ ሁረይራ ረዲየላሁ አንሁ እንደዘገበው አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል፣ የአላህ መልእክተኛ እንደዚህ አሉ። ኩሉ ኡመቲ የድኹሉል ጀነተ፣ ሁሉም የኔ ኡማ ጀነት ይገባል። ሁሉም ይገባል። ሙስሊሞች በሙሉ የነቢ ኡማ በሙሉ ጀነት ይገባሉ። ኢላ ሲቀር፣ መን አባ፣ እምቢ ያለ ሲቀር አሉ። ቃሉ ያ ረሱለላህ ወመን የእባ፣ የአላህ መልእክተኛ ማን ነው ገነት ግባ ተብሎ እምቢ የሚሉ አሉ ሰሃቦች። ቃለ፣ ነቢያችን እንደዚህ አሉ። መን አጣዓኒ ደኸለል ጀና፣ እኔን የሚታዘዝ ካለ ጀነት ገባ። ወመን ዓሳኒ ፈቀድ አባ፣ እኔን ደግሞ ያመፀ የኔን ቃል ይከተለኝ ያለ ፈቀድ አባ፣ እምቢ አለ ማለትም ጀነት አይገባም አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ከራሳቸው አይናገሩ። ነቢዩን መታዘዝ አላህን እንደመታዘዝ። ለዛ አምላካችን ቁርአን ላይ ምን አለ? መን ዩጢዕ ረሱለ ፈቀድ አጣዐ አላህ፣ መልእክተኛውን የሚታዘዝ ካለ በእርግጥ አላህን ታዘዝ አለ። ቀጥሎ ምን አለ? ወማ የንጢቁ ዐኒል ሀዋ፣ ነቢዩ ከራሳቸው አይናገሩም ማለት። ስለዚህ አንድ ሙስሊም ነቢዩ አድርግ ያሉትን ማድረግ አለበት፣ የከለከሉትን መከልከል አለበት። ለምን? በተዘዋዋሪ የአምላክ ህግ ስለሆነ ማለት ነው። ምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ላተዝኑ ብለው ቁርአን ላይ ማለት በሐዲስም አስረግጠው ተናግረዋል። ዝሙት አትስሩ።
ላየዝኒ ዛኒ ሂነ የዝኒ ወሁወ ሙእሚን። አንድ ሰው ዝሙት አይሰራም ዝሙት በሰራ ቢሆን ጊዜ ሙእሚን አይደለም ብሎ አስቀምጧል። ከባድ ኃጢአት ነው። ስለዚህ ዝሙት መስራት የለብንም። ዝሙት የሚሰራ ከሆነ ምን ሆነ? ጀነትን አጣ ማለት ነው። አያችኋ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ያዘዙትን ነገር በሙሉ ሱናቸውን መከተል አለብን። ኢቨን የተፈቀደውን ነገር ማድረግ አለብን፣ የተከለከለውን ደግሞ መከልከል አለብን ማለት ነው። ይሄ የጀነት ቁልፍ ነው፣ የጀነት መንገድ ነው። አላህ ጀነት ከሚገቡ ያድርገን። የመጨረሻ ሐዲስ عن أبي هريرة رضي الله عنه أبو هريرة رضي الله عنه እንደዘገበው أن رسول الله صلى الله عليه وسلم يا الله ملكتنيا قال አሉ إذا قال الرجل لأخيه አንድ ሰው ለወንድሙ ካለ ያ ካፊር አንተ ካፊር ካለው ፈቀድ በአ ቢሂ አሐዱሁማ በዚህ ንግግራቸው ከሁለቱ አንዱ ከስረዋል፣ በእርግጥ ከፍረዋል አሉ። ነዑዙ ቢላህ አላህ ይጠብቀን። ከሁለት አንዳቸው ማለትም ማለት ነው አንድ ግለሰብ ሚስተር ኤክስ ሚስተር ዋይን አንተ ካፊር ነህ ካለው በተዘዋዋሪ ሚስተር ኤክስ ትክክለኛ ሆኖ ዋይ ከፍረዋል፣ ወይም ደግሞ ሚስተር ኤክስ ዋይን ካፊር በማለቱ እሱ ከፍረዋል ማለት ነው። በጣም ከባድ ነገር ነው። መስአለት የተክፊር ነገር በጣም ከባድ ነው። ሊቃውንቶች ጥንቃቄ ከሚያደርጉበት ነገር መካከል ይሄኛው አንድ ነገር ነው። ስለዚህ ሙስሊሞች ለቀልድም እንኳን ቢሆን እንደዚህ አይነት ነገርን ባንጠቀም። አብሶ አሁን ዘመን ላይ ይስተዋላል እንደዚህ አይነት ነገር። አንተ እኮ ከፍረሃል፣ አንተ እኮ እንደዚህ ነው ይባላል። ላ ይሄ ከባድ ነገር ነው። ይሄን የምንል ከሆነ ከሁለት አንዳችን ከሁለት ደረጃ ይደርሳል ማለት ነው። ያው ኩፍሩ ምን አይነት ኩፍር ነው የሚለው ሊቃውንቶች በጣም ብዙ አብራርተውታል። ግን ያው ሰዓት ለመቆጠብ እዚህ ጋር ይበቃናል። هذا والله أعلم وصلى الله وسلم على سيدنا محمد وعلى آله وصحبه ومن تبعهم بإحسان وسلم تسليما كثيرا. السلام عليكم. ጨርሰናል። ሲቀራ እኮ ሰይጣን ያሟል ይባላል። ኪታብ ሲቀራ ሁሉ ረግፈው ይሆን ይቀራል። ማሻአላህ። ስለ አቡ ሁረይራ ንገረኝ እስቲ። ነቢዩ የነበሩበት ሰዓት ነበሩ ወይስ ስንት ዓመታቸው ነበር ነቢዩ ከሞቱ በኋላ የነበሩት? የቆየበትን ጊዜ የፈለከው? ያው በቃ ወቅት እኮ ነው። ወቅት ጊዜ እኮ ጊዜ የት ነበሩ እሳቸው? እንደ ከሊፋዎቹ ነበሩ? በዛ ዘመን ነበረ። እሱ ነው የምጠይቀው። ከፈለክ አንተንም እጠይቅሃለሁ። አይ ቆይ መጀመሪያ ዘመን ማለት እኔ መረጋጋት አለን። መረጋጋት ነው። አታዳምጥም እኮ ዮኒዬ፣ አንተ እኮ የመረጋጋት ችግር የለብም። ችግር እኮ አታዳምጥም። خلاص አታዳምጥም። ችግሩ እሱ ነው። አሁን እንጂ አታዳምጥም። እስቲ እኔ እኮ ጥያቄ እኮ ነው። እሺ ነበሩ ዝም ልበልሽ? መልስልኝ። እሺ አሜት አልኩሽ። አይ ቲንክ አቡ ሁረይራ መቼ ነበር የነበረው ከሆነ አቡ ሁረይራ ረዲየላሁ ዐንሁ ስሙ አብዱራህማን ብን ሰኺር አዱሲ ይባላል። ያው ስሙን ከፈለክ ብዙ ሊቃውንቶች አስቀምጠውታል በሰነድ ደረጃ። ዋናው ግን የሚታወቀው በለቀቡ አቡ ሁረይራ በሚለው ነው። የድመቶች አባት የሚል ትርጓሜ ያለው እሱም ራሱን የቻለ ቂሳ ነው። ኢንሻአላህ ካስፈለገ በደም እንሄድበታለን። ጄክ እንዳውም አንሳው ኢንሻአላህ። እድሜያቸው የእሳቸው በክብር ነው የምጠራቸው። እድሜያቸው ረሱል ካረፉ በኋላ ስንት ዓመት ቆይቶ ነው ይህን መጽሐፍ የጻፉት? ጥያቄ ነው። መጽሐፍ አልጻፉም እኮ ምን የሚባል መጽሐፍ ጽፈዋል? አልጻፉም እኮ መጽሐፍ። እንደ አቡ ሁረይራ እንደገለጹት እያለ እየተናገረ አይደል እንዴ? እኮ ሐዲስ ነበረ። እኔ እኮ ኩታበል ሐዲስ ነበረ እኮ መጽሐፍ ሳይሆን ሐዲሱ መጽሐፍ አይደል? ቆይ አዳምጥ እሺ። ይጽፉ ነበረ፣ ሙሉ የሚሰሙትን ይጽፉ ነበርና በዛ ጊዜ ነበሩትን በሙሉ ይጽፉ ነበረ። የሚጽፉ ነበራቸው። እድሜያቸው ተመሳሳይ ነው። በነብዩ ወቅት ነበሩ? ጥያቄው ራስ ነበሩ ወይ? እሺ በቃ አንተ ንገረኝ። ምን አለው ጥያቄው ራስ ጠየቀ። ራስ ለመመለስ ከሆነ እንግዲህ ካልሆነ ግን እስቲ አዳምጥ። ሶ ምንድነው በዛን ጊዜ የሚጽፉ ብዙ ነበሩና ከነዛ ውስጥ ለዛ እኮ ነው እኔ ቅድም መሀል ላይ ጥልቅ ብዬ እየተናገርኩት ለዛ ነው። ሶ አቡ ሁረይራ ነበረ በዛ ዘመን። ግን ስለ አቡ ሁረይራ ታሪክ ነገሩን ካልከን አይበቃንም፣ ጊዜው ራሱ አይበቃንም። በአንድ ክፍልም የሚበቃን አይደለም። ሶ እውነት ነበረ ወይ ከተባለ አው ነበረ። ግን የሐዲስ መጽሐፍ የሚባል የሆነ አንድ ኮሌክሽን ኦርጋናይዝ አድርጎ አቡ ሁረይራ የሚባል መጽሐፍ ምናምን የለም። ግን ሐዲስ ከሚጽፉት ነበረ። ከዛ እነሱ ከጻፉት ደግሞ አቡ ሁረይራ ብቻ ሳይሆን ብዙ ነበር። አነስ ኢብኑ ማሊክ ነበረ፣ ሌሎችም ብዙ ነበሩ የሐዲስ ጸሐፊዎች ማለት ነውና ከሚነ ሱሐባ አለ፣ ሚነ ታቢዒን አለ። ሶ
የነሱ ኦርጋናይዝ ተደርጎ አንድ ላይ ተደርጎ ያኔ ኪታባና ተድዊን ይለያያል። ኪታባና ተድዊን ይለያያል። ኪታባ ማለት ጽህፈት ነው። እንዲህ ከነብዩ ሰለላሁ ዐለይሂ ወሰለም የሚሰሙትን ይጽፋሉ። ሰሃቦችም ይጽፉ ነበር። አቡበክር ወዑመር ወዑስማን ወዓሊ እነዚህ በሙሉ ይጽፉ ነበር። ከነዛ ውስጥ አቢ ሁረይራም ጸሐፊ ነበርና የሚጽፉትን ነገር ከዛ ኦርጋናይዝ ተደረገ፣ ተድዊን ተደረገ ማለት ነው። በዛ ዘመን በዛ ክፍለ ዘመን የነበረ አካል ነው አቢ ሁረይራ ራሱ ማለት ነው። ባጭሩ ይሄንን እኔ እኮ ጥያቄ ለምሳሌ እነ ዑመር እዛው ከረሱል ጋር የነበሩ ናቸው። ያዩዋቸው አጠገባቸው የነበሩ ሁሉ ነገራቸው ምስክር አሁን ለነሱ ምስክር አያሻቸውም። ገብቷል መልክ አሁን እነዚህ ደግሞ አቡ ሁረይራ የምትላቸው ዘመናቸው እድሜያቸው ነገረኝ እኮ ነው የምልህ እድሜያቸውን አሁን በነብዩ ጊዜ ዮኒ በሰባተኛው ዓመት ሂጅራ የሰለሙት በሰባተኛው ዓመት ሂጅራ በነብዩ ጊዜ የነበሩ የነብዩ ተከታይ ናቸው። አብረው የነበሩ ናቸው ከሳቸው ጋር የነበሩ ምንም እሺ ለምሳሌ ሰሚዕቱ እያለ ያስተላልፋል፣ ሰምቻለሁ እያለ ያስተላልፋል። በቃ ያ ደስ ይለኛል አምናለሁ። እሺ ሐዲሶች የተጻፉት የቡኻሪን ማንሳት ፈልገ ነው ከ200 ዓመት በኋላ የሚለውን የቡኻሪ ማንሳት ፈልገ ሁሉንም ነው ማነሳው። እሺ ቡኻሪ ያው ለምሳሌ በቃ ማንሳት የምትፈልገው እኮ ገብቶኛል። እኔ መጀመሪያው አይደለም ደስ ይለኛል እንደዛው ለምሳሌ እነሱስ ለዛ ነው እኮ ቅድም በቃ ገብቶኛል። ክርስቲያኖች እሺ ክርስቲያኖች አይቀድሙም ወይ እነ ጳውሎስ ምናምን? ኧረ ገብቶኛል። እኛ እኮ የምታነሱትን ራሱ ሸምድደናል እኮ እኛ አሁን ቁርአን መሸምደድ ነበር የሚገባኝ። የእናንተ ሹብሃ ነው የሸመደድኩት። የሚገርም እኔ እንደዛው እኮ ነው። አሁን ለምሳሌ እስቲ 200 ዓመት ምናምን 200 ምናምን ዓመት ነው። ኧረ አዳምጥ ወንድሜ። እሺ ያው ጸጥ አልኩ። መልስልኝ እስቲ። ቅድም ብያለሁ። ቅድሙ ነው የመለስኩልህ። ምን አድርጌ ነው የመለስኩልህ? ይለያያል ብያለሁ። መጽሐፍና ኦርጋናይዝ ማድረግ ይለያያል። ለምሳሌ አንተ ሳንቲሞችን ትበትናለህ መሬት ላይ። ምሳሌው በቂ አይደለም። ለምሳሌ ሰሚ አለ እኮ ኢምራን ይልጅ ነው ያልችለው ስላልጨረስ ገና ምሳሌን ሳልጨርስ ነው በቂ አይደለም የሚለኝ። ገና ምሳሌ ገና ከአፍ ያልወጣም እኮ በቂ አይደለም ይለኛል። አረ ኢምራን ቀጥል። ኢምራን የኔ ጥያቄ ላስቀምጥልህና ለምሳሌ 200 ዓመት ከሆነ ረጅም ጊዜ ይሆናል። ገብቷል? ረጅም ጊዜ ከሆነ ደግሞ ቃላቶች 200 ዓመት ነው ያልኩ ከዛም በላይ ነው እንደው ከዛ በኋላ ብዙ ነገሮች ሊጠፉ ይችላሉ። እንትና ነገረኝ ተብሎ ነው የሚጻፈው። ይሄ ሀቅ እኮ ነው። አንተም ታውቀዋለህ። ለምሳሌ አሁን ዛሬ እኮ የትናንትና ጨዋታ እኮ አይደገምም እኮ 200 ዓመት ከሆነ ከባድ ይሆናል ብዬ ነው። አሁን ያ ግን መጨረሻ እንትን ደረሰ። ኢምራን አንድ ነገር ይቀረዋል። ዮኒ መጨረሻ አሁን ሐዲስን የሚጽፉ ነበር። ይሄ ጽፈት ነው። ተድዊን ማለት ደግሞ ኦርጋናይዜሽን ነው። ኦርጋናይዜሽን ማለት በአማርኛ ጥንክር ማለት ነው። አንድ ላይ ማድረግ ማለት ነው። አቢ ሁረይራ ከሚጽፉ የተደራጁ በለው። እሺ የተደራጁ እንዲገባ የተደራጁ ጽፈትና የተደራጁ የተስማሙበት ጥሩ። እሺ አቢ ሁረይራ ይጽፍ ነበረ። መደራጀት ግን ቡኻሪ ምንም የጻፈው ነገር የለም። የጻፉት ነገር የለም። ምንድነው ያደረጉት ማለት እሳቸው ማደራጀት ነው። ማለትም እኔ መንገድ ላይ የሆነ የተበተኑ ሳንቲሞችን ባገኝ ለምሳሌ 10 ሳንቲሞችን ባገኝ መንገድ ላይ የተበተኑ እነዛ 10 ሳንቲሞችን ሰብሰብ ባደርጋቸው ምንም የፈጠርኩት ነገር የለም። ሳንቲሞችን ሰበሰብኩ ነው የሚባለው። ልክ እንደዚሁ ቡኻሪ ምንድነው ያደረጉት? አቢ ሁረይራ ሌሎችም ሰሃቦች የጻፉትን ሐዲስ ሰበሰቡና ልክ እኔ ሳንቲም እንደሰበሰብኩ እነሱም ሰበሰቧቸው ማለት ነው። አምራን ቀጥልለት በቃ ልክ ነህ። ሀሳብ ገብቶኛል። አመሰግናለሁ። ምርጥ እኮ ሀሳብ እኮ ነው የነገርከኝ። አሁን እንትን የሚል ነገር አይደለም። ያ እንደዛ ይደራጃል። ክርስትናም ላይ እንደዛ እኮ ነው። እንደውም ክርስትና ጻፊዎቹ ቅርበት ያላቸው ናቸው። 200 ዓመት አይደል 100 ዓመት የሞላው የለም። ክርስትና ላይ እኮ ነው። እዚህ ጋር ቁማሪ ክርስትና ላይ ነው ያለው። እሺ ክርስትና ላይ የለም። አሁን እስልምናችን ላይ እያንዳንዱ የሐዲስ ዘጋቢ ከማን እንደዘጋው ተቀምጧል፣ ይታወቃል። ሙሐዲሶች እነማን ናቸው? ህይወታቸው ማን ነው? ተአማኝ ናቸው ወይስ አይደሉም? እያንዳንዱ ኢቭን ካረጁ በኋላ ወጣት እያሉ እያንዳንዱ ይመዘገባል።
ቀላል ነገር አለ የሐዲስ አዘጋገብ። ግን ወደ እናንተ ስንመጣ ማቴዎስ ማን ነው? እውቀት የለም። ሉቃስ ማን ነው? የለም። ከኢየሱስ ከ90 ዓመት በኋላ መጡ፣ ከብዙ ጊዜ በኋላ መጡ ወንጌል አሉ። እነማን ናቸው? አይታወቁም። ማነው ማቴዎስ ወንጌል ያለው? የለም ማስረጃ። አየህ አይደለ? ስለዚህ እናንተ ጋር ያለው ወንጌል ትክክለኛ ወንጌል ከሆነ ማቴዎስ ማነው? ማስረጃ አቅርብልን። ሉቃስ ማነው? ማስረጃ አቅርብልን። እነዚህ የሐዋርያ ስራ ማነው? ጻፊ ማስረጃ አቅርብልን። የላቸውም። ስለዚህ አንተ ካለህ አቅርብልን። እኛ ግን እያንዳንዱ የሐዲስ ዘጋቢ ተቀምጧል። ልዩነቱ ይሄ ነው። ሲቀጥል ኢማሙል ቡኻሪ ረሕመቱላሂ ዐለይሂ ያደረገው ምንድነው? ሰሒሑል ቡኻሪ ብሎ ጀምዕ ያደረገው ሙሉ ካሉ ከተዘገቡ ሐዲሶች በሙሉ ለቅሞ ሰሒሖችን የሰበሰበው። የተለያዩ የሐዲስ መጽሐፎች አሉ። ሙስነድ አሕመድ፣ ሱነን ነሳኢ፣ ሱነን አቢ ዳውድ አሉ። እነዚህ በሙሉ ያደረጉ ያለውን ሐዲስ በአንድ ቦታ ሰበሰቡ። ሐዲስ በዛ ሰዓት ይጻፋል፣ በቃልም ይተላለፋል። አያ እሱ ያደረጉ በአንድ ቦታ ሰብስበው ጀምዕ አድርገው አስቀምጠው ከዛ ተሕቂቅ ደግሞ ይቀጥላል ማለት ነው። አያ አይደለ? ይሄ ነው ስቴፑ። ስለዚህ አሁን አንተ ዮኒ የተናገራት ንግግር ለእሷ ማስረጃ አቅርበና እንቀጥላለን። እሱ ምንድነው? ወንጌላት ጸሐፊዎቹ ይታወቃሉ እንዲሁ ነው ትክክለኛ ነው ብለህ። ስለዚህ የወንጌላት ጸሐፊ ማን እንደሆነ ማስረጃ። በዛም ዙሪያ ደግሞ ልንገርህ። ለምሳሌ አንድ ገጽ የእስልምናን ኮፒ የጻፈ በእጅ የተጻፈ አለ ወይ ብዬ ልጠይቅ። አንድ እንኳን አዎ አለ፣ አቀርብልሃለሁ። ኢብን ለምሳሌ የሰሃቦችም አለ። እሱ ከመቅረብ በፊት ግን አንተ ምታደርጋለህ ይሄ ድምጽ ይረብሻል። መጀመሪያ እኮ ማስረጃ አቅርብ። እሱ ምንድነው? የማቴዎስ ወንጌል ጸሐፊ ይታወቃል ብለህ ማስረጃ ይምሩ። ዝናብ አለ በጣም ልጠይቅህ ከተሰማህ ከአንተ ነው የማይሰማ፣ የኔ ይሰማኛል። ለአንተ ይረብሻል ነው። እሺ አንድ እንኳን ጥቅል አላችሁ ወይ? ጥቅል መጽሐፍ በሌላ ቀን ተመለስ። በቃ ወይ እንደዛ ቢሆን ይሻላል። ይምሩ እንደዛ ይሻላል። እኔም እንደዛ ቢሆን ደስ ይለኛል ወንድሜ። አዎ በቃ አሪፍ ነው። አይ አሪፍ ነው እኮ አንተ ምርጥ ልጅ ነህ። በሌላ ቀን ተመለስ። አመሰግናለሁ። በቃ አመሰግናለሁ። ችግር የለም። እሺ ወንያችን እናመሰግናለን። አይምሮ ጀዛከላህ ኸይር ባረከላሁ ፊክ። ሁላችሁም ጀዛኩሙላህ ኸይር ወባረከላሁ ፊኩም። ኡስታዝ ጀማል፣ ሌሎቻችሁ ሁላችሁንም አመሰግናለሁ ወንድሞቼ። ጥያቄ ስላለኝ ብቻ ነው የምጠይቀው። ችግር የለም። አረ የለብህም፣ እናውቃለን። ችግር የለም፣ እንረዳለን እኮ እኛ። ደህና ደር። እኛ ራሱ የተቀመጥነው እናንተን እውነት እንድታውቁ ነው እና አብሽሩ። እሺ ኸይር ይሏችሁን ያልከው አሉን ማሳየት እንችላለን። ጥንታዊ ቅጂዎችን ሌላ ጊዜ እናወራለን። ግን በጽሁፍ ደረጃ የነበሩ ኢቨን የኢማሙ ቡኻሪ ጨምሮ የተለያዩ ጽሁፎች የቁርአን ቅጂዎች አሉን። እናንተ ግን የላችሁም። እሱን አሁን ሳይሆን ሌላ ጊዜ እናወራለን። እናመሰግናለን። ያጀማ ከዚህ በኋላ ሰው አታስገቡ። የለም ማንም በቃ። ስለዚህ እንሰናበትና አላህ ካለ ደግሞ ነገ እንገናኛለን። በሉ ቅዱሳን ወቅዱሳት ሁላችሁም ጀዛኩሙላሁ ኸይረል ጀዛ። ያው ሪፖርት ቢመጣብንም ዛሬ ግን ጀግኖች ናችሁ። በደንብ ታብታብ አድርጋችሁ አጥፍታችሁታል። ያው 4 ሚሊዮን ጊዜ ማለት ነውና አላህ ይቀበላችሁ። የእናንተ መገዛ አንደኛው ይጠይቃል። ለምን እኛ እዚህ ስናወራ ኮፒ ሊንክ ባህሪ ቲክቶክ ይፈልጋልና በዳአው እያገዛችሁ ስለሆነ እስካሁን ተቀምጣችሁ ያዳመጣችሁ ስለሆነ አላህ ያክብርልን። እንዲሁም በሰማችሁ ተጠቃሚ አድርጋችሁ እኛም በተናገረው ደግሞ አጅር ከሚያገኙት አድርገን ሁላችሁም ጀዛኩሙላህ ብያለሁ። እንዲሁም ደግሞ ግፍት ሰጡ የነበራችሁ ያው እሱም ስለሚጠቅም እንትን ለሪፖርቱ ማለት ነው። ጀዛኩሙላህ ወንድም ሐኒፍ እንዲሁም አይ ቲንክ ስሙ አይታይም። ሁላችሁም ጀዛኩሙላህ። ሰብር የሚለው አካውንት ኮሜንታተሮች ረዱ ምናምን ሁላችሁም ጀዛኩሙላህ። ዮሐንስ ዘለቀ እሺ ናግባ፣ አንተ ጥሩ ሰው ነህ፣ አንተ ናግባ፣ በአንተ እንዘጋዋለን። እንዲሁም ሞዴሬተሮች ኡስታዝ ጀማል ዚክራ ጀዛኩሙላህ። ወንድም ያነውና ወንድም ጃቢር ደግሞ አላህ ይቀበላቸው። ዮሐንስ አንድ ቁጥር ደግሞ መጻፍ በቃ ተኞች። ከዚህ በኋላ ጀማ ጨርሰናል። ኢምሮ እንትኗን ማለት የሐዲሷ ሰዓት እንደው በቋሚነት 6 ሰዓት ቢትሆንልን ከተቻለ ማለት ነው። ካልሆነም ችግር የለውም። አዎ የሐዲሱ ላይ ቅሬታ በጣም እየቀረበ ነው ያለው። ሐዲስ የምንቀረበት ሰዓት በጣም ሄደብን የሚል
ከ20 በላይ ቴክስት በውስጥ ደርሶኛል። ግን ያጀማ አፉ በሉ እንግዲህ 6 ሰዓት የውጊት ሰዓት በጣም የክርክር ሰዓት ነውና በክርክር ሰዓት